ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። አሰልጣኝ ሚካኤል አርቴታ ጋዜጣዊ መግለጫ ሰጥቷል ከፉልሃሙ ግጥሚያ በፊት። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሚካኤል አርቴታ ስለ ማርቲን ኦዴጋርድ ጉዳት እንዲህ ሲሉ ተናግሯል። ለሳምንታት ከሜዳ ይርቃል፣ የሚመለስበት ቀን አይታወቅም፣ ከጥቂት ሳምንታት በኋላ ይመለሳል ሲል ተናግሯል። አርቴታ አክሎም ዙቤሜንዲ ለነገው ጨዋታ ዝግጁ እንደሆነ አክሎ ተናግሯል። አሁን በጥሩ ሁኔታ እየሰራ ነው። እሱ ላይ ያለው እድለኛ አይደለም። ከጥቂት ሳምንታት በኋላ ተመልሶ ይመጣል ብዬ አስባለሁ። ምናልባትም እስከ ኢንተርናሽናል ብሬክ ድረስ ላይመለስ ይችላል። ነገር ግን እንዴት እንደሚሆንና ጉልበቱ ምን እንደሚሰማው ማየት አለብን። አሁን ያለበት ሁኔታ ለማወቅ በጣም ገና ነው ሲል ነው ሚካኤል አርቴታ እየተናገረው። አርቴታ ታዲያ የአርሰናል የቡድን ጥልቀት ጉዳትን ያስረሳው እንደሆነ ሲጠየቅ ይህ ማለት ማርቲን ለኛ ወሳኝ ተጫዋች አይደለም ማለት አይደለም። እሱ ለኛ በጣም አስፈላጊ ነው እና ልክ እንደ ሌሎች ተጫዋቾች ከውድድር ዘመኑ መጀመሪያ ጀምሮ እሱን አላገኘነውም። ነገር ግን እኛ እየተቋቋመን ያለ ነው በቡድኑ ውስጥ ጥራት ያላቸው ተጫዋቾች ስላሉ ነው። እናም ጥሩ እንቅስቃሴ እያሳዩ ነው። ነገር ግን ኦዴጋርድ የተሻለ ቡድን ስለሚያደርገን እሱ ቶሎ እንዲመለስ እንፈልጋለን ሲል አሰልጣኝ ሚካኤል አርቴታ ተናግሯል። ማርቲን ኦዴጋርድ ለክለቡ የሚሰጠውን ጥንካሬ በተለይም የጎል ዕድል በመፍጠር ለመድፈኞቹ ወሳኝ ሚና ሲጫወት ተመልክተናል። ነገር ግን ከዚህ በፊትም እንዳስተዋል ነው አሁን ኤብሪቼ ኢዜን በአታኪንግ ሚድፊልድ ቦታ ላይ ያጫውታል ተብሎ ይጠበቃል። ከዚህ በፊት በክሪስታል ፓላስ ቤት ያሳየውን አቅም በአርሰናል ቤትም ይደግመዋል ተብሎ ነው የሚጠበቀው። ብዙ የጎል አስተዋጽኦች ነበሩት በክሪስታል ፓላስ ቤት። ያንን ነገር እንግዲህ በአርሰናል ቤት ዳግም ያሳይናል ተብሎ ይጠበቃል። ኤብሪቼዚ አጀማመሩ ጥሩ የሚባል ነው። ያው ከፕሪሚየር ሊግ እንደመምጣቱ አንጻር ብዙ ላያስገርም ይችላል። ነገር ግን አሁን እየሰጠ ያለው ነገር በአርሰናል ደጋፊዎች ዘንድ ገና ካሁኑ አድናቆትን እየቸሩት ይገኛሉ። አሁን በክራቫን ኮቴጅ ፉልሃምን ለሚገጥምበት ጨዋታም ጥሩ የሚባል ነገርን ያሳያል ተብሎ ይጠበቃል። አርቴታ ስለ ማዱኬም እንዲህ ሲሉ ተናግሯል። በቅርቡ ወደ ሜዳ እንደሚመለስ ተናግሯል። የሜዳ ላይ ሩጫዎችን ማድረግ ይጀምራል ብሏልና ተጫዋቹ በቅርቡ ወደ ሜዳ እንደሚመለስና በመጀመሪያ ጨዋታዎች ላይ ያሳየንን ነገር ዳግም ያሳየናል ተብሎ ይጠበቃል። ተጫዋቹ ግን በቅርቡ ወደ ሜዳ እንደሚመለስ የአርሰናሉ አሰልጣኝ ሚካኤል አርቴታ ፍንጭ ሰጥቷል። ከዛ ባሻገር እንግዲህ አርቴታ ስለ ሄንካፔም እንዲህ ሲሉ ተናግሯል። አሁን ወደ ልምምድ ተመልሷል። ሁሉም ነገር ጥሩ ከሆነ ለነገው ጨዋታ ይደርሳል። እሱን በደንብ እንፈልገዋለን። ለቡድኑ የተለየ ጥቅም ይሰጣል። ከቡድኑ ጋር እንዲዋሃድና ወደ ብቃቱ እንደሚመለስ ማድረግ አለብን ሲሉ ተናግሯል። አሁን አርሰናል ለዋንጫ ተገማች ካደረጉት ምክንያቶች ውስጥ የሚጠቀሰው የቡድኑ ጥልቀት ከጊዜ ጊዜ እየሰፋ መጥቷልና ከዚህ በፊት ተጫዋቾች ጉዳት በሚያስተናግዱበት ጊዜ ስኳድ ዴፕሱ ይህን ያህል ስለነበር አርሰናል ሲቸገር በውድድሮች ላይ ያለው ቆይታ ላይ ችግር ሲፈጥርበት ተመልክተን ነበር። ነገር ግን አሁን የስኳድ ዴፕሱ መስፋቱ ትልቅ የሆነ ጥቅም ይሰጠዋል ተብሎ ይጠበቃልና እንደ ፔሮ ሄንካፔ እንዲሁ ደግሞ እንደ ማዱኬ እና እንደ ኤብሪቼ ኢዜ አይነት ተጫዋቾች መኖራቸው አርሰናል ተጫዋቾች ጉዳት በሚያስተናግዱበት ወቅት ጉልህ ሚናን ይጫወታሉ ተብሎ ይጠበቃል። ፔሮ ሄንካፔም እንግዲህ በፉልሃሙ ጨዋታም በአማራጭነት ይጠቀሙታል ተብሎም ይጠበቃል። አርቴታ ስለ ቤን ዋይትም ተናግሯል። ጉዳት አላጋጠመውም። በዚህ ሳምንት እሱና ዙቤሜንዲን ጫና እንዳይበዛባቸው እየተቆጣጠርናቸው ነበር ሲል ነው ሚካኤል አርቴታ መልካም የሚባል ዜና ለአርሰናል ደጋፊዎች ያጋራው። ተጫዋቹ እንግዲህ በቡድን ስብስብ ውስጥ የመካተት እድልም እንዳለው አክሎ ተናግሯል። ቤን ዋይት በጣም የሚያስገርመኝ ነገር ወደፊት ሄዶ የሚያደርጋቸው ፓሶች በጣም አስገራሚ ናቸው። በመከላከሉ ረገድ ልክ እንደ ጁሪየን ቲምበር እንኳን ባይሆንም ለጎል የሚሆኑ ኳሶችን ለቡድን አጋሮች በማቀበል ግን የማይታማ ተጫዋች እንደሆነ ይታወቃልና ምንም አይነት ጉዳት እንዳላስተናገደና ሚካኤል አርቴታም ተጫዋቹ ላይ እንግዲህ ሪስክ የመውሰድ ፍላጎት እንደሌላቸው ነው የተናገሩትና አርሰናል በዘንድሮ የውድድር ዘመን ከሌሎቹ ክለቦች አንጻር የዋንጫ ተገማች ክለብ እንደሆነ በርካታ የዜና አውታሮች እየገለጹት ይገኛሉ። እሱ ብቻ ሲሆን እኛ በአይናችን እንኳን እየተመለከትነው ያለው ነገር አንድ የዋንጫ ቡድን የሚያደርገውን ነገር እየሰራ ነውና ሚካኤል አርቴታ አንድ የጎደለው ነገር እንግዲህ የመጀመሪያውን ፕሪሚየር ሊግ ዋንጫ ቃፍ አድርጎ መሳም ነው። ታዲያ የመጀመሪያውን ዋንጫ ሲያገኝ ደግሞ ለሌሎች ዋንጫዎች በርን ይከፍታል ተብሎ ይጠበቃልና በዘንድሮ የውድድር ዘመን ሚካኤል አርቴታ ለደጋፊዎች የሚገባቸውን ነገር ለመስጠት ከወዲሁ እንግዲህ ዝግጁ እንደሆኑ አሳውቀዋል። ጥሩ ነገርን በዘንድሮ የውድድር ዘመን እንጠብቃለን እኛም
አርቴታ ስለ ሃቨርትዝ የማገገም ሂደት እንዲህ ሲል ተናግሯል። የማገገም ሂደቱ ገና ብዙ የሚቀረው ነገር አለ፣ ግን እሱ የተቻለውን እየሰራ ነው እና መጠበቅና ማየት አለብን። እሱ ቶሎ መመለስ ይፈልጋል፣ ነገር ግን እሱን መጠበቅና አገግሞ ሲመጣ ለረጅም ጊዜ መጫወት እንደሚችል ማረጋገጥ አለብን ሲሉ ስለ ካይ ሃቨርትዝ ጉዳት ሚካኤል አርቴታ ተናግሯል። ተጫዋቹ ጥቂት ጊዜያትን ሊፈጅ ይችላል ወደ ልምምድ ለመመለስ፣ ነገር ግን ወደ ልምምድ ለመመለስ ተጫዋቹ በርካታ ስራዎችን እየሰራ እንደሆነ ከታቀደው ጊዜ አስቀድሞ ወደ ሜዳ እንደሚመለስ ትላንት የሚወጡ መረጃዎች እየጠቆሙ ነበርና ይህ ደግሞ ለአርሰናል በተለይም ደግሞ ለስኳድ ዴፕሱ አሪፍ ነው ተብሎ ነው የሚጠበቀው። ሌላ የፊት መስመር አጥቂ አማራጭ አርሰናሎች ይኖራቸዋል ማለት ነው። ካይ ሃቨርትዝ ወደ ሜዳ የሚመለስ ከሆነ በቅርብ ጊዜያት ውስጥ ወደ ልምምድ ይመለሳል ተብሎ ይጠበቃል። አርሰናል እንግዲህ በክራቫን ኮቴጅ ፍላምን የሚገጥም ይሆናልና የውጤት ግምታችሁን አስቀምጡ። አርሰናል በሊጉ የደረጃ ሰንጠረዡን የሚያሻሽልበት ነው ተብሎ ነው የሚጠበቀው። የውጤት ግምታቸውን ኮመንት ሴክሽን ላይ አስቀምጡልኝ። በዛሬው ዕለት እንግዲህ አርሰናልን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። በዛሬው ዕለት እንግዲህ አርሰናልን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።